ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወግዲ ከተማ የሚሄድ ቆንጆ የቤት እቃ ነው ማሳያችሁ። ቲቪ እና ፍሪጅ አለበት ማለት ነው። ወደ እቃው ዋጋ ከመሄድ በፊት ማለት ነው አንዳንድ እህቶች እየጠየቃችሁኝ ነው። ፍሪጅ 315 ሞዴሉና እነዚህ ፍሪጆች ቁልፍ የላቸውም ወይ እያላችሁኝ ነው። ቁልፍ የላቸውም። ትላልቆቹ ፍሪጆች ቁልፍ የላቸውም የታወቀ ነው። እና እነዚህ ፍሪጆች ቁልፍ የላቸውም ማለት ነው። ቁልፍ ያለው ፍሪጅ አለ በእርግጥ ግን እነዚህ የላቸውም። እና ሀባይብ የዛሬው እቃ የሚሄደው ወግዲ ከተማ ነው። በጣም የሚያምር ቆንጆ ኳሊቲ የቤት እቃ ምንም የሚጣል የለውም። የተደጋገመ ነገርም የለም። ቆንጅዬ የሆነ ኮምፎርት ራሱ 20 ሺህ ብር የተገዛ ኮምፎርት አላት ማለት ነው። እዚህ ጋር መጨረሻ ላይ ፈታትቻ ያሳያቸዋለሁ። እና ሀባይብ የዛሬው እቃ 362810 ብር ነው የፈጀው። 1000 ብሩ የትራንስፖርት ነው። ዝናብ ሆኖ ይሄንን ፍሪጅ ራሱ ያመጣልኝ ቲቪው ጋራ 400 ብር ከፍዬ ነው። እና ሌሎቹ እቃዎች ከደሴ 600 ብር ከፍዬ ነው የመጣው ማለት ነው። እና ሀባይብ አጠቃላይ ሆኖ ያኔ ትራንስፖርት 1000 ብር ወጥቶበታል ማለት ነው። 362810 ብር ነው የፈጀው። አንዳንድ እቃዎች የቀነሱም አሉ የጨመሩም አሉ ማለት ነው። ያው እቃ ሲቀንስም ሲጨምርም እኔ አሳውቃችኋለሁ። ምክንያቱም እቃ ቢቀንስ እኔ ወደ ኪሴ አልልም የእናንተ ሀቅ ስለሆነ ማለት ነው። እቃ አሁን ለምሳሌ ለኔ ብለው ቢቀንሱልኝ ይሄ የረከቦት 25 ሺህ ብር ነው ላንቺ ተጠቀሚ ብሎ 1000 ቢቀንስልኝ እኔ ወደ ኪሴ አልልም። ምክንያቱም የራሳችሁ ሀቅ ስለሆነ ማለት ነው። እኔ እየገዛሁ ብሸጥ ማትረፍ መብቴ ነው። ግን እናንተ የእናንተ ብር የዲካሜን ትከፍላላችሁ። እሱን ተነጋግረን ስለሆነ ያው እንደዚህ ማትረፍ አይቻልም ማለት ነው። በእናንተ ብር መነገድ አይቻልም በሸሪዓ። እና የዛሬው እቃችን በጣም የሚያማምሩ ውቦች ናቸው። እዚህ ጋር እንደምታዩት ቆንጆ ረከቦት 4 ማዕዘን ነው። ዋጋ 25000 ብር ነው የተገዛው። የሳውዲ ረከቦት ማለት ነው። አያምርም? በአላህ እንዴት እንደሚያምር ማሻአላህ ተባረከ ረህማን። መእታ በጤና በአፊያ የምትጠቀምበት ያድርጋት። ይህ ረከቦት በሞላላ ነገርም አለው ማለት ነው። እንደዚሁ በራሱ ዲዛይን ሆኖ ሞላላ አለው ማለት ነው። በጣም ነው የሚያምረው ማሻአላህ ተባረከ ረህማን። እንደምታዩት በነገራችን ላይ ማለት ነው አንድ ነገር ልበላችሁ። ኢትዮጵያ ኑሮ ውድ ነው፣ ኢትዮጵያ ኑሮ ውድ ነው ይሏቸዋል። ዝንጥ ብለው ነው የሚኖሩት ኢትዮጵያ ያሉት ሰዎች ማለት ነው። ምንም ወላሂ ነው እኔ የምላችሁ ዝንጥ ብለው ነው ለራሳቸው የሚኖሩት። ግን እናንተ እንዳመጡ ይሁን ብቻ እንደምን ይሁን ባላቅም ኑሮ ውድ ነው፣ ኑሮ ውድ ነው ይሏቸዋል ማለት ነው። እና እነዚህ ረከቦቶች እናንተ ቪዲዮ ስታዩት እንዴ ለረከቦት 20 ምናምን ሺህ ብር አውጥተህ ምናምን ትላላችሁ። ግን እዚህ ሀገር ያለ ሰው ሁሉም የሚጠቀመው በእነዚህ አይነቶች ረከቦት ዲዛይናቸው የተለያየ ሆኖ በጣም ብዙ አማራጭ አሉ። የዱባይም አለ የሳውዲም አለ። የሳውዲው ወደድ ይላል፣ የዱባዩ ቀነስ ያደርጋል ማለት ነው። እና እነዚህን ይመሳሰላሉ እላችኋለሁኝ። ማጨሻው ራሱ ማሻአላህ ተባረከ ረህማን አያችሁት። ኢንሻአላህ በጤና በአፊያ የምትጠቀምበት ያድርጋት። ሲኒ ደግሞ በጣም ቆንጅዬ የምታምር ለየት ያለች ናትችም። ወርቃማ በነጭ ነው። የሆነ ምንድነው የሚባለው እግር ነገር አላት ትንስዋ ማለት ነው። ውስጧ ወርቃማ ነው። ውጯ እንደምታዩት ነጭ በወርቃማ ጥርዝ ነገር ነው የተጠረዘ ነው ማለት ነው። እና ይሄንን ሲኒ 1 ደርዘን የገዛሁት 4000 ብር ነው። የራሱ የስኳር እቃ አለው። ይሄ ከባለፈው ለየት የሚያደርገው ደግሞ ይሄ የስኳር እቃ የራሱ የሆነ ማንኪያም አላት ማለት ነው። የባለፈው የለውም ነበረ። እነዚህ ትርፍ ቡለኖች ናቸው ማለት ነው። ምናልባት ከተበላሸባቸው ትርፍ ቡለን አለው ይሄ ማለት ነው። የስኳር እቃዋ ጠርሙስ አላት ውስጥ። እቺ ለብቻዋ እንደዚህ ናት ማለት ነው። ከዛ ጠርሙሷን እዚህ ውስጥ ስታስገቡ እንደዚህ የምታምር ቆንጅዬ ትሆናለች ማለት ነው። ከዛ በጣም ነው የምታምረው ማሻአላህ። እኔ በጣም ወድጄዋለሁ። ኢንሻአላህ ሸቀል አድርገን እንገዛለን ማለት ነው። እኔም እናንተ ጋር
እገዛለሁ ማለት ነው። ሸቀል አድርጌ ኢንሻአላህ ህልሜ ነው። ለምንድን በየቤቱ ያለው ይሄ ነው ማለት ነው ፋሽን አሁን ላይ። ከዛ እዚህ ጋር ዴይሊ የውሃ ኮምፕሌት በወርቃማው አላት ማለት ነው። ይሄ የገዛሁላት 2600 ብር ነው። ብርጭቆ በጣም የሚያምር ፌል አያረግም ይሄ ብርጭቆ በነገራችን ላይ በጣም ነው የሚያምረው። ማሻአላ ተባረከ ረህማን ወርቃማ እንደዚህ ጆኩም የራሱ አለ እንደዚህ ማለት ነው። ከዛ ለየት ያለ እንደዚህ መያዝ አይቻልም በነገራችን ላይ ብርጭቆ ግን በአንድ እጅ ካሜራ ስለያዝኩኝ ነው እና አልወድም እኔ እንደዚህ ብርጭቆ ከንፈሩ ምናምን ሲያዝ። እዚህ ጋር እንደምታዩት በጣም ለየት ያለ ቆንጆ ሰርቪስ አለ። ይሄን ሰርቪስ የገዛው 7500 ብር ነው። 3 ሴሪ ማለት ነው። ይሄ ትልቁን ይዩት። ይሄ ትልቁ ነው። ይሄ መካከለኛው ነው። በቃ በጣም ነው የሚያምረው። ማሻአላ ተባረከ ረህማን ወፍራም ነው። ፌል የሚያደርግ ነገር አይደለም። ሚያዣዎቹ ራሱ ለየት ያሉ ናቸው። እስኪ እዩት። እቺ ትንሿ ናት። እንደዚህ ሆኖ 7500 ብር ነው የገዛሁት። እዚህ ጋር 1 ሊትር ፔርሙሶች ሁለት አሉ። እነዚህ ደግሞ ዋጋቸው 2800 ብር ነው። 2800 ብር ስትጠቀሙ ያው እዚህ ጋር ጠቅለም ታረጉት ማለት ነው። በጣም የሚያማምሩ ቆንጆ የሆኑ ሁለት ፔርሙሶች ገዝቼላታለሁ። ሌላው ፔርሙስ ሳህን እዚህ ጋር አለ። ወርቃማ በጥቁር ነው 6500 ብር። ይሄ ሱፍራው ቆንጆ ሱፍራ ነው። ይሄንን ነው የሚጠቀሙት አብዛኛው ቤተሰብ። ግን እንደ ጎረቤት ኑሩ እያልኳችሁ አይደለም። እዚህ ጋር የምትይዙልኝ ነገር እንደ ህይወታችሁ የራሳችሁን ህይወት ነው መኖር ያለባችሁ። ግን ያው እዚህ ስትመጡ ሰው ሁሉም ተጠቃሚ ነው ይሄንን እቃ ለማለት ነው እንጂ እንደ ጎረቤቶቻችሁ ሁኑ ወይም ጎረቤቶቻችሁን ሁኑ እያልኩኝ እንዳይመስላችሁ ማለት ነው። እና ይሄ ሱፍራ 6000 ብር ነው ዋጋው። ከዛ ምን አላት እዚህ ጋር ቆንጅዬ የጅማ ረከቦት ዋጋው 1800። እዚህ ጋር ደግሞ ሲኒ አለ። ምን ሲኒ እንደሚባል አላውቅም፣ ግን ሀገረኛውን ሲኒ ነበር ያለችኝ። ግን ነጭ ነው የምፈልገው ስትለኝ ሀገረኛ ሲኒ ደግሞ ነጭ የለውም እንደምታውቁት። እችን 1 ደርዘን 12 ፍሬ 500 ብር ነው የገዛኋት ማለት ነው። 1 ደርዘን 500 ብር። እዚህ ጋር የራሷ ካርቶን ይቺ ናት። ምንም የላትም፣ ምስልም የለውም። ልሙጥ ነው ልላችሁ ፈልጌ ነው። ከዛ ባይ እዚህ ጋር እዚሁ ብቻ ታምር ባለ ሰርቪስ ወራሱ በጣም ነው የምታምረው። የኩኪስ ፓርቲሽን 3500 ብር። ለኩኪስም ይሆናል፣ ለእንጀራ ማቅረቢያም ይሆናል፣ ለዳቦ ማቅረቢያ ይሆናል። የፔርሙስ ሳህኑ ካርቶን ይሄ ነው። የግማሽ ደርዘኑ ሲኒ ካርቶን ደግሞ ይሄ ነው ማለት ነው። እዚህ ጋር የኩኪስ ማቅረቢያው ካርቶን ይሄ ነው ማለት ነው። እዚህ ጋር ደግሞ የጅማው ረከቦት ፌርሜሎ አለ ይሄ ማለት ነው። ሌላው ካሲዮ ብረት ድስት በአንደኛው ነው። ካሲዮ ብረት ድስት ዋጋው 12500 ብር ነው። ይሄ ደግሞ የወጥ ግሎባል የዚህ እቃ ካርቶን ነው ማለት ነው። 8000 ብር። 70 ሲኒ ከነጀበናው ከነስኳር እቃዋ ነው። 70 ሲኒ እኔ ገዝቻ አላቅም እስካሁን። አዛችሁኝ አታቁም። ያው በነገራችን ላይ ለሙስሊም ቤተሰብ አይሆንም፣ ምክንያቱም እንትን አለው ስዕል አለው ማለት ነው። እና ይሄንን 70 ሲኒ 5800 ብር ነው የገዛሁት። አብዛኛውን የሙስሊም ቤተሰብ የማታዙኝ እነዚህ ስዕሎች አሉት ማለት ነው። አያችሁት? እና አይመከርም ለኛ ለማለት ያክል ነው። ከዛ እዚህ ጋር እንደምታዩት ዴይሊ ግላስ ያሳየኋችሁ ጆኩ ከነ ብርጭቆ ማለት ነው የቅድሙ። ከዛ እዚህ ጋር ደግሞ በጣም ኳሊቲ የሆነ ውሃ ጨምራችሁ ካውያ 1000 ዋት ነው። ዋቱ ራሱ ቆንጆ ነው። 4800 ብር። የሻይ ብርጭቆ 1200። አክለሪክ ኮምፕሌት በዚህኛው ሳይሆን ሌላ አለ ሁሉ ቀን ማሳያችሁ ማለት ነው። በሱ ቆይ ላውርድና ላሳያችሁ። ያው አንድ ካሜራ ስለያዝኩ ነው። ልጆች ተሰባስበው ያው እንግዲህ ቤተሰቦችን እንደመጡ ታውቃላችሁ እየተጫወቱ ስለሆነ ጫጫታው እንዳይመጣ በሬን ቆልፌ ነው ቪዲዮ መስራት ያስኩትና ይሄ ነው ዲዛይኑ ማለት ነው። ከዛ እዚህ ጋር ምን አለ መሰላችሁ የጁስ መፍጫ ቀንሷል ትንሽ
ትንሽ ቢሆን የቀነሰውን ነገር እያሳወቅኳችሁ ነው የሚሄደው። ሳች ጥቁሩ ማለት ነው። ይሄንን የገዛሁላት 7500 ብር 7008 ነበር እስካሁን። አሁን 7500። እዚህ ጋር እናት መፍጫ 2100 ብር። እነዚህን ሁለት የቡና መፍጫዎች 1500 3000 ብር ሁለቱ። 1.5 ወይም 1 ሊትር ተኩል በራድ 900 ብር። 2 ሊትር ደግሞ 1300 ብር። ከዛ የፒዛ መጋገሪያ አለ። የፒዛ መጋገሪያ ብዙ ቀን ትጠይቁኛላችሁ። ምንድነው ፒዛ ያኔ ከላይም ነው እንደሚያበስለው ብላችሁኛል። ተደፍቶ ነው እንጂ ለፒዛ አይደለም። ያው የፒዛ ነው የሚባለው እንጂ ሌሎች ነገር እኔ አሁን ለምሳሌ ጥብስ ወጥ ራሱ ብሰሩበት በቃ የማይሰራው ነገር የለም ማለት ነው። የፈለጋችሁትን ነገር አልጫ ብሰሩ ምን ብትሉ ቂጣ ብጋግሩበት ይሄ ለቂጣ ፍርፍር ለጨጨብሳ ምናምን ዳቦ ብጋግሩ ትንሽዬ ዳቦ ያው ትልቅ አይደለም። ይሄ 61 40 የሚባለው ነው። ዋጋው 8500 ብር ነው ማለት ነው። እዚህ ጋር ደግሞ ያስቤዛ 9 ፒስ ከቀነሱ እቃዎች ይሄ 200 ብር ቀንሷል ማለት ነው። እስከዛሬ 3800 ነበረ። አሁን 3600 ነው የገዛሁት። እዚህ ጋር ደግሞ የፍሪጅ ሳህን ባለቁልፉ ይሄንን 1300 ብር ነው የገዛሁላት። ይሄ ካርቶን የሰርቪሱ የወርቃማው ሰርቪስ ነው ማለት ነው። ማራቢያ ኳሊቲ 3200 እና ብረት ድስቶች አሉ። እዚህ ጋር ብረት ድስት አለ 30 ቁጥር 4500 ብር። እዚህ ጋር ደግሞ 44 ቁጥር 16500 44 ቁጥር ማለት ነው። ከዛ ነገ ክዳን መያዣ አሰራላታለሁ ማለት ነው። ያው እንደምታውቁት ደሴ ውለን ስንመጣ ማታ ማታ ብረት ድስት ክዳን የሚሰራው የሚበይደው ሰው ይዘጋል። ለዛ ነው እቃ ገዝቼ ስመጣ እኔ 2 ሰዓት 2 ተኩል ምናምን ይሆናልና እቤት ስገባ አንዳንድ ጊዜ መኪና ሲጠፋ 2 ተኩል ይሆናል። ለዛ ነው። እዚህ ጋር ያው ፔርሙስ ሳህኖችን አሳይቻችኋለሁ። ፔርሙስ ሳህን ይበልጥ ከአረብ ሀገር ይዛችሁ ብትመጡ እመክራለሁ። ትልልቅ ከፈለጋችሁ እዚህ ሀገር ያለው በጣም ትልልቅ የሚባል አይደለም፣ ትንንሾች ናቸው። ዶሮ ሰርታችሁ ምናምን ይዞ ለመሄድ አይሆንም፣ ትንሽ ነው። ሌላው እዚህ ጋር ምንድነው የሾርባ ማጎች አሉ የሚያማምሩ እንደዚህ ናቸው። ከለራቸውም ዲዛይናቸውም ማለት ነው። 3 በዚህ ነው የሚመጣው ማለት ነው። ያኔ ከግማሽ ደርዘኑ ዋጋ 1500 ብር። በጣም ነው የሚያምረው። ማሻአላህ ተባረከ ረህማን። እቃዎቿ በቻልኩት አንድ አይነት እንዲሆን ሞክሬያለሁኝ። ያልዞርኩበትን ጠይቁኝ ማለት ነው። ከዛ ምን አለ እዚህ ጋር የቁርጥ ሰሃን ይችን የገዛኋት ከኮምቦልቻ ነው። ኮምቦልቻ ካለኝ ደንበኛ ነው የገዛሁት። ውድ ነው ኮምቦልቻ ታውቃላችሁ፣ ግን ሰሃኒቱ ቆንጆ ኳሊቲ ናት። አንዷ 180 ብር ሂሳብ ነው የገዛኋት ማለት ነው። በጣም ነው የምታምረው። በፍሬ 180 ብር 12ቱ 2160 ብር ነው ማለት ነው። ለዚህ ማች የሚሆን የባለ 140 ብሩን አጥቼ ነው በነገራችን ላይ እቺን ስፈልግ ያገኘሁት። እና የሾርባ ሰሃን ደግሞ እዚህ ጋር አለ። የሾርባ ሰሃን አንድ ግማሽ ደርዘን ነው 600 ብር 6 ፍሬ። ማይካ ሰርቪስ 850። ያው እንደምታዩት ተመሳሳይ እንዲሆንላት ማለት ነው። ፓርቲሽን 1400 ብር። እዚህ ጋር ደግሞ የኬክ ሰሃኖች ግማሽ ደርዘን 300 ብር። አያችሁት? ተመሳሳይ ነው ማለት ነው። እንደዚህ ከለሩ ተመሳሳይ ሆነላት። ከዛ እዚህ ጋር ደግሞ መክተፊያ 3 ፒስ 1350 ብር ማለት ነው። ከዛ እዚህ ጋር ደግሞ ፈንድሻ ሰሃን አላት። የፈንድሻ ሰሃን 450። የቁርጥ ሰሃን የሳንቲሟን 6 ፍሬ ነው። ይሄ ቀንሷል ብያችኋለሁ። ባንዴ 30 ብር ነው የቀነሰው። 200 ብር ነው አንዱ። 6ቱ 1200 ብር። 1550 ደግሞ ትሪ 40 ቁጥር 400 ብር። 45 ቁጥር ደግሞ 500 ብር 900 ሆነ ማለት ነው። ይሄ 650 50 ቁጥሩ 650 ብር ነው። 1550 የወጥ ማማሰያ ማስቀመጫ ያለው ይሄንን 400 ብር። የሳምቡሳ መዳመጫ 700 ብር። ከዛ ማንከሽከሻ 200። የፓስታ ማጥለያ ከፍ ያለው ነው ይሄ ማለት ነው። በቁጥር ደረጃ እዚህ ጋር 26 ቁጥር ማለት ነው። ይሄ 700 ብር ነው።
700 ብር። ትኩስ ማስቀመጫ አንዱ ከፍ ያለ አንድ ዝቅ ያለ ነው፣ ምክንያቱም አጥቼ ማለት ነው። ይሄኛው ረዘም ይላል። ዋጋቸው አንድ አይነት ነው። 250 250 500 ብር። ከዛ መጥበሻ ሴራሚክ 3 ፒስ ይሄ 5800 ብር። ማምኮ በሚለው 24 ቁጥር 26 ቁጥር እና 28 ቁጥር ነው 3 ሴሪ የሚመጣው ዋጋው 5800 ነው ማለት ነው። ከዛ ሀባይ ጭልፋ ነው እዚህ ጋር ሁለት የወጥ ጭልፋ በቀያይ ነው ይሄ 700 ብር። እነዚህ ሁለቱ ያልጫ ሁለት ብርቱካናማ ያው ከለር አንድ አይነት ስላላገኘ ሆነው 700 ብር። በረጅሙ ናቸው ደግሞ ማሻአላ። እዚህ ጋር ደግሞ የሳምቡሳ ጭልፋ 250 ሁለቱን በ100 ብር። እነዚህ 250 እንቁላል መምቻ የሻይ ማጥለያ 350። ከዛ የካሮት መፈቅፈቂያ በጣም ነው የምወዳት እቺን ትመቸኛለች፣ ክቧ ማለት ነው። ዋጋዋ 400 ብር። እዚህ ጋር ደግሞ የሾርባ ማንኪያ ደርዘን 300 ብር። የሹካ ደርዘን 350። የሻይ ማንኪያ ደርዘን 150። ከዛ ወደ ትልቁ ዕቃ ስንመጣ እዚህ ጋር 355 ሞዴል ፍሪጅ አለ። ይሄ ሞዴሉ 355 ነው። እንግዲህ ወደ ሊትር ሲመጣ እዚህ ጋር ተቀናንሶ አለላችሁ የሞተር ቤት የበረዶ ቤት የምንድን እያለ ማለት ነው። እና ብዙ ጊዜ ሊትር ነው እናንተ የምትሉት፣ ሊትር አይደለም። በጣም የምወደው ፍሪጅ ቢኖር ይሄ ነው። በጣም ቆንጆ ነው፣ ለቀቅ ያለ ነው። በጣም ቆንጆ ብየዋለሁ። እዚህ ጋር ደግሞ ምግብ እንትን እንዳይል ምግብ እንዳይሸት ለምሳሌ እዚህ ወጥ ካለ ሌላ ጣፋጭ ነገሮች ኬክ ምናምን ያው እንዳይሸት እዚህ ውስጥ ማስቀመጫ የራሱ የሆነ እንትን አለው ማለት ነው። ቦክስ አለው። በጣም ነው የሚያምረው። ለቀቅ ያለ ነው። እኔ ትንሽ ነገር አልወድም። ምግብ እንኳን ስሰራ ትንሽ ነገር መስራት አላቅበትም፣ እንኳን መውደድ ማለት ነው። አይሆንልኝም እና ይሄን ፍሪጅ በጣም ነው የምወደው። ኢንሻአላህ እኔ ራሱ ህልሜ ነው ማለት ነው። ይሄ 355 ሞዴል 3 ደረጃ አለው። 315ቷ ደግሞ 2 ደረጃ ነው ያላት ማለት ነው። እና ምን ልላችሁ ነው እዚህ ጋር እንግዲህ እንትን አለው በረዶ። የሌላው በረዶ ቦክስ የለውም፣ ይሄ ግን አለው። ማሻአላ አያችሁት? ይሄ በረዷችሁን እዚህ ጋር ታረጉና መገልበጫ በራሱ ቦክስ አለው ማለት ነው። ይሄ የታሸገ ነው፣ ያው እንዳልፈታው ብዬ ነው። እችን ዞር ስታረጓት በረዷችሁን ግልብጥ ታረጋላችሁ ማለት ነው። እዚህ ጋር ኩለር አለ፣ ኩለር። ከዛ ደግሞ የእንቁላል ማስቀመጫ አለው። አያችሁት? ዋስትና እዚህ ጋር ተጽፎላታል ማለት ነው። ዋጋው የዚህ ፍሪጅ ዋጋ 98,000 ብር ነው ማለት ነው። 98,000 ብር እና እዚህ ጋር እንግዲህ ስሟን አትዩ። ያው ዋጋዋም የ2 አመት ጋራንቲም አለው። ሞዴሉ 355 ሞዴል ማለት ነው። እንግዲህ ይሄንን ይመስላል። ይሄ ፍሪጅ በጣም ነው የምወደው ማለት ነው። ማሻአላህ ለየት ያለ ስለሆነ ውብ ያደርገዋል። ይሄ ደግሞ እዚህ ጋር እንትኑ ላይ የሚለጠፍ ነው፣ ከላይ የሚለጠፍ እዛ ጋር የሚለጠፍ አለው። አብዛኛው ፍሪጅ አለው በነገራችን ላይ። እና እንቁላል ማስቀመጫም አላት። እቺ 6 ፍሬ ነው እንቁላል ማስቀመጫ ያለው። 315ም እንደዛው። በነገራችን ላይ እህታችን የፈለገችው 315 ሞዴል ነበረ፣ ግን የለም ገበያ ላይ ሲጠፋ ይጨምሩበታል። ግን ደግሞ እሷም ጎበዝ ናት። ምክንያቱም ይሄ ያኛው 79,000 ብር ነበረ፣ ይሄኛው 98,000 ብር ነው። ስለዚህ የ19,000 ብር ልዩነት ነው ያለው። ችግር የለውም ያንኑ ግዢልኝ ብላኝ የገዛሁላት ማለት ነው። ኩለሩን ውስጥ ላይ አሳይቻችኋለሁ። ኩለር የሚጠቅመን ምግብ ምንድነው ማብራት ቢሄድ ለ24 ሰዓት ነው የሚለው፣ ግን እኔ 3 ቀን ጠፍቶ ምንም አልሆነብኝም። ሞክሬው ያኔ ቤቴ ያለኝን ታውቁታላችሁ። በረዶ ቤቱ ይሄንን ይመስላል። አንድ ፍየል ከዛም በላይ ዘና ብላችሁ ታስቀምጣላችሁ። በእርግጥ 315ቷም አንድ ፍየል ትይዛለች፣ ግን ደግሞ ሌላ ነገር ማስቀመጥ አይችልም ማለት ነው።
እዚህ ጋር 2 ደረጃዎች አሉ። ያምራል፣ አይገልጸውም ማለት ነው። ይሄንን የተገዛላት 98,000 ብር ነው። ከገዛችሁ አይቀር እቃ ቆንጆ ነገር ዋጋው ውድ ቢሆንም መግዛት የሚያክል ነገር የለም። እኔ አሁን ስጠራሙት 10,000 ብር ጨምሬ አልገዛም ብዬ ያው አንዳንዴ ምክር መስማትም ጥሩ ነው፣ አንዳንዴ ምክር አለመስማትም ጥሩ ነው። ምን ይሰራልሻል ሲሉኝ በቃ 315ቷን ገዝቼ ግን አሁን አንሳኛለች። እሷን ሽጬ እንደምገዛ ነግራቸዋለሁ ብዙ ጊዜ። ቲቪ 43 ኢንች በኦርቢት በ2026 የ2026 ምርት ቆንጆ ስክሪኑ ዳብል ሆነ። ስክሪኑ ደግሞ ዳብል ሆኖ ጠርዝ ላይ የበፊቱ ትንስዋ ትርፍ ነገር አለው። ይሄ ግን ሙሉ ለሙሉ ድፍን አድርገው ነው ያመጡትና በጣም ቆንጆ ነው። እና የዚህ ዋጋ ደግሞ 46,000 ብር ነው። ከዛ 7,500 ብር ደግሞ የዲሽ ከነ ሙሉ ቀው ሱፐር ስታር የሆነ ቆንጆ ሪሲቨር ነው ማለት ነው የገዛሁላት። በነገራችን ላይ ሪሲቨር እያንዳንዱ ሪሲቨር ዋጋ ቅናሽና ጭማሪ አለው። እሱን እንድታውቁ ፈልጋለሁ። ከዛ እዚህ ጋር ደግሞ ያው በትልቁ ሰሃን ነው ሳህኑ ማለት ነው። እቃዎቿ እነዚህ ናቸው። ከዚህ ቪዲዮ ላይ ያልገባ ተዘግቶብኝ ሳላመጣው 350 ሊትር ሮቶ በ4300 ብር እዚሁ በአጋጣሚ ኮምቦልቻ አግኝቼ ከፍያለሁ። ግን ስመጣ ያው ዝናብም ስለነበረ ሰዓቱም ስለሄደ ተዘግቷል። ሌላው ሹካ ማንኪያ ተንጠልጣይ ሴራሚክ ከአዲስ አበባ እንዲመጣላት ያው ከደሴ ብር ከፍያለሁ። እሱ ሂሳብ ገብቷል። ሁለቱ እቃ ግን ቪዲዮ ላይ የለም። ያንንም ያካትታል ለማለት ያክል ነው። ከዛ ይሄንን ላንሳና ኮምፎርት አላሳያችሁ። በጣም የሚያምር ቆንጆ ኮምፎርት አላት። እዚህ ጋር ሱፍራ አለ 1 ሊትር ቡኒ በሲሊቨር 350 ብር። ከዛ ኮምፎርት ነው። ኮምፎርት 4,000 ብር ነው የገዛሁላት። ዋን ኮምፎርት ለሜትር ከ50 የሚሆን ማለት ነው። 2 የትራስ ልብሶች አሉት። በጣም ነው የሚያምረው። ማሻአላ በጤና የምትጠቀምበት ያድርጋት። ይሄ ለራሷ ጅማ ረከቦቱና ከነጭ ሲኒ ደግሞ ለእናቷ ከዚህ ኮምፎርት ጋር ነው። ይሄ ኮምፎርት እንደነገርኳችሁ መግቢያ ላይ ዋጋው 20,000 ብር ነው። ምንም የሌለው ለእናት ያው እንኳን 20,000 ብር ብዙ ብር ቢወጣላት ችግር የለውም። እነዚህ ቤቢ ነው። ይሄ ቤቢ ነው፣ የለበሰ ቤቢ ነው። እስከነ ስፖንጁ ነው ማለት ነው የሚሸጠው። ይሄ እንደዚህ ሆኖ ስፖንጅ አይደለም፣ የሆነ ለስለስ ያለ ነገር የሚመች ነገር ነው። ይሄ 2 ቤቢ እንደዚህ አያችሁት? ሲያምር ማሻአላ። በጤና የሚጠቀሙበት ያደርጋቸው። ከዛ ከረሚላ መከዳ ነው። ይሄም አብሮት አለ ማለት ነው። እሷ የፈለገችው ጫማ ያለው ነበር። ጫማ ያለው ግን የለም እዚህ ሀገር። ያው ሰው የሚገዛውን ነገር ነው የሚያቀርቡት። የሚገዙ ቢሆን ኖሮ በደንብ ያቀርባሉ ማለት ነው። እና ኮምፎርቱ ለሀፉ ማለት ነው ይሄንን ይመስላል። በጣም የሚያምር ቆንጆ ኳሊቲ ነው። ሲነጠፍ ደግሞ ይበልጥ ያምራል። ማሻአላ ተባረከ ረህማን። እንደዚህ ነው የሚነጠፈው ይመስለኛል። እንደዚህ ነው የሚነጠፈው አይደል? እንደዚህ ዋው የሆነ ኮምፎርት ዋጋው ቢወጣበትም ታዲያ አያጎዳም ነው የምላችሁ። በጣም ያምራል። እዚህ ጋር ዘርፍ አለው። ያው ስታነጥፉት በደንብ እንትን ይላል። እንዴት እንደሚያምር አትጠይቁኝ። ይሄ ዘርፉ እንደዚህ ይላል ማለት ነው። ማሻአላህ ተባረከ ረህማን። ፍሉስ ማለት እኔ ነው ፍሉስ ይስጠንና እንገዛ ማለት ነው። ኮምፎርቱ ውስጡ እንደዚህ የሚያምር ነው። ከዛ ምን አለው ይሄ በራሱ ለሜትር ከ50 አንሶላ መጣጥ ያለው ነው። አስገብት ነው የምታደርጉት። እሱ ጋር ታጠፍ አትታጠፍ እያላችሁ መታገል የለም ማለት ነው። እንደዚህ ማሻአላህ ያውን እንዳለ ጎማ ነው ማለት ነው። ባልጋው ዝም ብላችሁ ማልበስ ነው ማለት ነው። እና ከለበሰ ወደ ወዲህ እንሸራተትባችሁ። ከዛ ምን አለ ኮምፎርት ምንድነው ትራስ፣ የትራስ ልብስ ማለት ነው። ይሄ አያችሁት ሲያምር። ይሄ ራሱ የለባው ትራስ የሚያንሰው ነው የሚመስለኝ። በጣም ቆንጆ ነው።
በዛ ላይ ልብሱ ስትነኩት ኳሊቲነቱ ለየት ያለ ነው። ማሻአላህ 2 ቤቢ 1 ከረሜላ አለው ማለት ነው። እና ዋጋ 20 ሺህ ብር ነው። የዛሬ ገበያችን ይህንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑልኝ። ከዛ ሳልነግራችሁ አንድ ነገር ማለፍ የማልፈልገው ነገር ምንድነው፣ ፍሪጅ አንዳንዴ እኔ በነገራችን ላይ አገር አዳርሼ ነው እቃ የምገዛላችሁ ማለት ነው። ከዚህኛው ቦታ ይሄኛው ይረክሳል፣ ከዚህኛው ይሄኛው ይቀንሳል የሚለውን አወዳድሬና ደግሞ የሆነ ጊዜ ሁሉም ቦታ እኩል ይሸጡልናል፣ ግን የሆነ ጊዜ ደግሞ ከደንበኛችን ውጭ ይቀንሳል ማለት ነው። አሁን ደንበኛችን ኢብራሂም ይባላል እኛ የምንገዛበትና እሱ ጋር ይሄ ፍሪጅ 100 ሺህ ብር ነው። 2 ሺህ ብር ቅናሽ ሌላ ቦታ ሳገኝ አልፌ ነው የገዛሁት ማለት ነው። በአጋጣሚ እንደዛ ስገዛ ዚነትን የምትወቅሷት ሰዎች አላችሁ። ያኔ እኔ አንድ ሌላ ከኢብራሂም ሌላ አንድ ደንበኛ አለኝ። የሚሰጡን ወይም የምንገዛቸው ሰዎች ይለያያል። ለምሳሌ ይሄ ሰውዬ ስገዛው ወይ ማጠቢያ ማሽን ላይ ይጨምራል ወይ ደግሞ አንዱ ነገር ላይ ይጨምራል። ስለዚህ እኔ ሁሉንም አንድ ቦታ ተሟላ ለመግዛት ያኔ አንድ ቦታ ለመግዛት አንድ ቦታ የሚጨምር ይሆንባችኋል ማለት ነው። ለምሳሌ ፍሪጁ ሌላ ቦታ ገዝቼ ከዛ ደግሞ ማጠቢያ ማሽን ሌላ ቦታ፣ ቲቪውን ሌላ ቦታ እንደዛ ነው የምገዛው ማለት ነው። አንዳንድ ቦታ ላይ ያው የዋጋ ልዩነት ይኖራል። የሆነ ጊዜ እኩል ይሆናሉ፣ የሆነ ጊዜ ደግሞ ይሄኛው ይጨምራል፣ ደንበኛችን ጋር ይቀንሳል። ብቻ እንደዛ ስለሚሆን ነው ልላችሁ ፈልጌ ነው። ባለፈ በ315 ሞዴል ዚነት ወቅሳችኋታል ማለት ነው። እና እኔ 76000 ገዝቼ እሷ 78000 ገዝታ ስለነበረ 76000 እኔ አንዳንድ ቀን የዋጋ ልዩነት አሁን ይሄንን ኢብራሂም ጋር ብትሄዱ 100 ሺህ ብር ነው ምንም የሌለው ማለት ነው። ግን 2000 ብር ቅናሽ እኔ አግኝቼ ዙሬ ገዛሁኝ ማለት ነው። እና እንደዛ ነው እላችኋለሁ።